የሰሜን ለንደኑ ክለብ አርሰናል በዚህ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርገው ማንሳታቸው ይታወቃል። ደጋፊዎቹ አሁንም አንድ ጉዳይ ያስባሉ። በአውሮፓ ሻምፒየንስ ሊግ ተጨማሪ ሌላ ዋንጫ ማግኘት፣ ፓሪስ ሰን ጀርመንን ማሸነፍ የሚል አመለካከት አላቸው። ይህ ሁሉ የሆነው በሚካኤል አርቴታ እጅግ በጣም ድንቅ በሆነ ስራው እንደሆነ ይታወቃል። ታዲያ አርሰናልን ካነሳን አንዳንድ ሀሳቦችን ለመጨመር ያህል አርሰናል በዚህ ዓመት በተለይ በእንግሊዝ ፕሪሚየር ሊግ ዋንጫ ማንሳቱን ተከትሎ ከ176 እስከ 178 ሚሊዮን ፓውንድ ድረስ እንደሚያገኙ በዘርፉ ላይ የተሰማሩ የኢኮኖሚ ባለሙያዎች ተናግረዋል። ባለፈው የውድድር ዓመት ሊቨርፑል የውድድር ዓመቱን በዋንጫ ሲያጠናቅቅ ያገኙት 174.9 ሚሊዮን ፓውንድ እንደሆነ ይታወቃል። በወቅቱ ደግሞ አርሰናል ሁለተኛውን ነበር ያጠናቀቀው። ስለዚህ 171.5 ሚሊዮን ፓውንድ አግኝተዋል። በዚህ ዓመት ግን በእንግሊዝ ፕሪሚየር ሊግ አንደኛ በመሆናቸው ምክንያት መድፈኞቹ ከ176 እስከ 178 ሚሊዮን ፓውንዶችን እንደሚያገኙ እንደዚሁ ተሰምቷል። ሌላው ከአርሰናል ዜና ሳንወጣ መድፈኞቹ አርሰናሎች በመጪው እሁድ በሰለርስ ፓርክ ከክሪስታል ፓላስ ጋር ጨዋታቸውን ያደርጋሉ። በለንደን ደርቢ ስቴዲየም የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታም ይሆናል ተብሎ ይጠበቃል። ታዲያ ከዚህ ጋር ተያይዞ 40 ሜዳሊያዎች እንደተዘጋጁም ተሰምቷል። የሰሜን ለንደኑ ክለብ አርሰናል እንግዲህ በቀጣይ በሚያደርገው ጨዋታ ላይ 40 የሚደርሱ ሜዳሊያዎችን እንደሚሰጠው ታውቋል። ከዚህ ጋርም ተያይዞ ሽልማታቸውን የሚወስዱ በዕለቱ ከሚገኙ የክብር እንግዶች እጅ የሚቀበሉ ይሆናል። ይህንን ሽልማት ደግሞ እንደዚሁ እንደተረከቡ ተሰምቷል። 40 ሜዳሊያዎችን እንደሚያገኙ፣ ይህንን 40 ሜዳሊያ ደግሞ ራሱ ክለቡ አርሰናል እንደሚያከፋፍል ተገልጿል። ለነማን የሚለውን ጉዳይ ካነሳን ለክለብ አመራሮች፣ ለተጫዋቾችና ለባለስልጣናት እንደሚከፋፈል ተሰምቷል። ነገር ግን በአርሰናል ሁለት ተጫዋቾች ሜዳሊያውን ማግኘት አይችሉም። ይህንን ሽልማት ይህንን ሜዳሊያ ማግኘት አይችሉም። አንደኛው የቀድሞ የቼልሲ ግብ ጠባቂ የነበረው እንዲሁም ደግሞ በአርሰናል አሁን እየተጫወተ የሚገኘው ኬፓ አሪዛባላጋ ሲሆን ሁለተኛው ደግሞ የአርሰናል አካዳሚ ውጤት የሆነው ማኖር ሳልሞን፣ ሁለቱም በእንግሊዝ ፕሪሚየር ሊግ ከ5 ጨዋታ በታች በማድረጋቸው ምክንያት ሜዳሊያ እንደማይሰጣቸው ታውቋል። እንደሚታወቀው የእንግሊዝ ኤፍኤ ያወጣው ሕግ ምንድነው? ቢያንስ በእንግሊዝ ፕሪሚየር ሊግ ሜዳሊያውን ለማግኘት በአመቱ ውስጥ 5 እና ከዛ በላይ ጨዋታዎችን ማድረግ አለባችሁ ይላል። ነገር ግን በዴቪድ ራያ ቦታው የተነጠቀው ኬፓ አሪዛባላጋ እና እንዲሁም ደግሞ ወጣቱ ማኖር ሳልሞን በዚህ ምክንያት በፕሪሚየር ሊግ ያደረጉት ጨዋታ አናሳ በመሆኑ ምክንያት ሜዳሊያ እንደማይሰጣቸው እንደዚሁ የተነገረ ይገኛል ማለት ነው። ለማንኛውም ግን የአርሰናል ደጋፊዎች፣ በመላው ዓለም የሚገኙ የመድፉ ደጋፊዎች ለእሁዱ ዝግጅት ከወዲሁ ፕሮግራም መጀመራቸውና ማውጣታቸው ተገልጿል። በአፍሪካ፣ በኤዥያ፣ በአውሮፓ፣ በደቡብ አሜሪካ በሁሉም ሀገራት አርሰናል የሚደግፉ በርካቶች የእሁዱን ሁኔታ፣ የእሁዱን ክስተት፣ የእሁዱን የዋንጫ ስነስርዓት በጉጉት የጠበቁት እንደሚገኝ እንደዚሁ ተሰምቷል ማለት ነው። እንዲሁም የአልጀዚራ ታዋቂ ሚዲያ እንደሆነ ይታወቃል። ሰሞኑን በእኛ ሀገር በአዲስ አበባ የነበረውን በተለይ ከማንቸስተር ሲቲ ጨዋታ በኋላ የነበረውን ድባብ በተመለከተ ወደ ቦሌ አካባቢ በርካታ ሰዎች የአርሰናል ደጋፊዎች ወጥተው ሰለብሬት እንዳደረጉ ይታወቃል። ያንን ትዕይንት ገልጾ በመቅረጽ ጭምር አሰራጭቶታል አልጀዚራ። ስለዚህ በአርሰናል ደጋፊዎች በኩል ያለው መነቃቃት ትኩረትን የሚስብ ነው። ከ22 ዓመት በኋላ ነው ይህን ዋንጫ ያሳኩት። ስለዚህ አርሰናሎች ከዚህ በኋላ ሰለብሬት የሚያደርጉባቸው ቀናቶች በጣም ብዙ ናቸው። ዛሬ ነገም እስከ እሁድ ድረስ የአርሰናል ደጋፊዎች፣ የአርሰናል የቀድሞ እግር ኳስ ተጫዋቾች፣ አሁን ያሉ ኮከቦች፣ ሚካኤል አርቴታ፣ ኮቺንግ ስታፉ፣ የአርሰናል ባለስልጣናት፣ ኃላፊዎች፣ ለአርሰናል የሚቆረቆሩ የአርሰናል ነገር የሚያሳስባቸው ሰዎች በሙሉ እስከ እሁድ ድረስ በተለያየ መንገድ ሰለብሬት ያደርጋሉ ተብሎ ይጠበቃል። ስለዚህ አርሰናል እጅግ በጣም ድንቅ የሚባል አጨራረስ በእንግሊዝ ፕሪሚየር ሊግ አሳይቷል። ከዛስ ምን ይጠበቃል ካላችሁኝ ደግሞ በአውሮፓ ሻምፒየንስ ሊግ ከፓሪስ ሰን ጀርመን ጋር ጨዋታቸውን ያደርጋሉ። ብዙ ሰው ፒኤስጂ እያለ ነው። ለአርሰናል የተሰጠው ግምት በጣም አነስተኛ ነው። ይሄ ደግሞ መሆኑ ለቡድኑ በጣም ትልቅ ጥቅም ይሰጣል ተብሎ ይገመታል። ምክንያቱም ስትጠበቁ ጫና አለው። ግን ደግሞ ሁሉም ፒኤስጂ ሲል ደግሞ አርሰናል
የተሰጠው ግምት አነስተኛ ስለሆነ ተጫዋቾቹ ከጫና ነፃ ሆነው እንዲጫወቱ ያደርጋቸዋልና እሱም ክስተት እንዳለ ይታወቃል። ነገር ግን የአውሮፓ ሻምፒዮንስ ሊግ ዋንጫን ባያሳካም አርሰናል በማግስቱ ግን የእንግሊዝ ፕሪሚየር ሊግ ዋንጫን ይዘው በለንደን ከተሞች ላይ እንደሚዘዋወሩ ከዋንጫው ጋር ተሰምቷል። የእንግሊዝ መንግስትና አጠቃላይ የእንግሊዝ ባለስልጣናት ይህንን ፍቃድ ሰጥተዋል ተብሏል። ስለዚህ በርከት ያሉ የአርሰናል ደጋፊዎች በዚህ ፕሮግራም ላይ እንደሚገኙ ከመላው ዓለም ተሰባስበው ወደ ለንደን እንደሚገቡ እንደዚሁ የተገለጸ ይገኛል ማለት ነው። አሁን ስለ አርሰናል የሚሰሙ ነገሮች በሙሉ በጣም በጎ ደስ የሚሉ ናቸው። ይሄ ደግሞ የሆነው ውለታ ስለተከፈለ ነው። ውለታው የአርሰናል ደጋፊዎች ለደጋፊዎቹ የአርሰናል ተጫዋቾች ማለት ነው ለደጋፊዎቹ ውለታን ውለዋል። ከ22 ዓመት በኋላ አንገታቸውን ቀና አድርገው እንዲሄዱ በለንደን ስቴዲየምም በለንደን ከተማም በመላው ዓለም የሚገኙ የአርሰናል ደጋፊዎች ከዚህ በኋላ አንገታቸውን ቀና አድርገው ይሄዳሉ። ይሄ የሆነው ደግሞ በሚኬል አርቴታ ዘመን እንደሆነ ይታወቃልና ይሄ ስኬት በቀጣይም እንደሚታይ ነው የሚገለጹ ብዙዎች። እንደውም በቀጣዮቹ ዓመታት የእንግሊዝ ፕሪሚየር ሊግን የሚቆጣጠረው ቡድን አርሰናል ነው ይላሉ። ይሄ ደግሞ መነሻው ማንቸስተር ሲቲ ፔፕ ጓርዲዮላን ስለሚለቅ ቼልሲ ዣቪ አሎንሶን ቀጥሯል። ማይክል ካሪክም ዩናይትድ ላይ ያለ፣ አርነ ስሎትም በሊቨርፑል ይታያሉ። ግን ደግሞ የተሰራው ቡድን አርሰናል የሚል ሐሳብ ስላለ በቀጣዮቹ 3 ወይም 4 ዓመታትም የእንግሊዝ ፕሪሚየር ሊግን ዶሚኔት ያደርጋሉ የሚል ሐሳብ በእንግሊዝ ተንታኞች በኩል እንደዚሁ የተነሳ ይገኛል። አሁንም ከአርሰናል ዜና አልወጣንም። የአንድሪያ ቤርታና የሚኬል አርቴታ ጉዳይ ይነሳል። ሁለቱም ታላላቅ ሰዎች አንድ ሐሳብ የተነሳባቸው ይገኛል። ሁለቱም ደግሞ ምናልባትም ከእንግሊዝ ፕሪሚየር ሊግ ፍጻሜ በኋላና ከአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ውላቸውን እንደሚያራዝሙ ይጠበቃል። ሚኬል አርቴታ በመድፈኞቹ ቤት በጣም ደስተኛ ነው። እየተተቸም አትችልም እየተባለም እንደሚችል አሳይቷል። አንድሪያ ቤርታም እጅግ በጣም ጥራት ያላቸው ተጫዋቾች አስፈርመዋል። በክረምት የዝውውር መስኮት አሁንም እንደዚሁ እየሰሩ ይገኛል፣ ወደ አርሰናል ኮከቦችን ለማምጣት ማለት ነው። ስለዚህ ሚኬል አርቴታ ውሉን እንደሚያራዝም ይጠበቃል። ነገር ግን ከአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ይሆንልኝ ብሎ ተናግሯል የተባለው ሚኬል አርቴታ። ስለዚህ የሚቀር አይደለም። ይሄ ደግሞ ከሆነ ከዲየጎ ሲሞኒ ጋር የማይተናነስ ዓመታዊ ክፍያን እንደሚያገኝ ይጠበቃል። አንድሪያ ቤርታን በተመለከተ ይፈለጋሉ በሳውዲ ክለቦች። ይሄው ነው ደግሞ የሳውዲን ፕሮ ሊግ ለማሳደግ በሚል የሳውዲ አረቢያ የእግር ኳስ ፌዴሬሽን አመራሮችም አንድሪያ ቤርታን ወደ ሳውዲ ለማምጣት እየሰሩ እንደሆነ ቢገለጽም ነገር ግን አንድሪያ ቤርታ በጣም ደስተኛ ነው፣ በአርሰናል ይቆያል የሚሉ መረጃዎች እየወጡ ይገኛል። ይሄ ሁሉ የሚሆነው ምናልባት ከአውሮፓ ሻምፒዮንስ ሊግ ፍጻሜ በኋላ ሁለቱም ሰዎች ውላቸውን እንደሚያራዝሙ ተገልጿል። የውዱን ጨዋታ በተመለከተ እጅግ በጣም በሚገርም ሁኔታ የትኬት ዋጋው እንደናረና እንደጨመረ ተሰምቷል። ሻምፒዮኑ አርሰናል እንግዲህ በሊጉ የመጨረሻ ጨዋታ ክሪስታል ፓላስ ጋር ያደርጋል በሰልኸርስት ፓርክ። ታዲያ ዋንጫውን የሚያነሳበት ቀንን በመሆኑ ትኬት ላይ በጣም ከፍተኛ ጭማሪ እንደታየ ተገልጿል። በተለይ 45,000 ፓውንድ ሳይቀር የተሸጠ ይገኛል ማለት ነው። ስለዚህ 3,000 ፓውንድም አሉ፣ ግን አብዛኛዎቹ ወደ 45,000 ፓውንድ የተሸጡ ይገኛል። አርሰናል እንግዲህ ከ2 ዓመታት በኋላ ዋንጫውን ሲያሳካ በርካታ ደጋፊዎች በሰልኸርስት ፓርክ ስቴዲየም ለመገኘት ቋምጠዋል፣ ፈልገዋል። ግን ደግሞ የትኬት ዋጋው እንደናረም እንደዚሁ ተሰምቷል። ዴክላን ራይስን በተመለከተ አንድ ሐሳብ እናንሳ። ይህ ታላቅ የእንግሊዝ ፕሪሚየር ሊግ ልክ እንደ ብሩኖ ፈርናንዴስ ድንቅ የውድድር ዓመትን ያሳለፈው ዴክላን ራይስ አስተያየቱን ሰጥቷል። ከእንቅልፌ ስነሳ የተሰማኝን ስሜት በቃላት ልገልጸው አልችልም፣ እውነትም አይመስልም፣ ለማመንም የተቸገርኩ ነው የምገኘው፣ አስገራሚ ትዕይንት ነው ሲል ገልጾታል። ነገሩ እብደት ነው ብዬ ገልጸዋለሁ። ምክንያቱም በውድድር ዘመን ውስጥ ብዙ ነገሮችን አሳልፈናል። የደረሱብን ነገሮችም እንዳሉ ታውቃላችሁ። ይህ ነገር እንደገና ሊከሰት እንደማይችል ውስጥ ያስብ ነበር፣ ግን በመጨረሻም አሳክተነዋል። ለረጅም ጊዜ መሪ ነበርን በሊጉ። ስጋት አእምሯችን ላይ ነበር። ሲቲ ከኋላችን እንደነበሩ ግልጽ ነው። አሁን ግን ምንም አይነት ስጋትም ጭንቀትም የለም። ሲቲ ፈታኝ ቡድን እንደሚሆን እናውቅ ነበር፣ ነገር ግን በሜዳችን ሁሉንም ነገር ማድረግ ችለናል። አሁን ቀጣይ እሁድ ዋንጫውን ከፍ አድርገን ለማንሳት ሁላችንም ተዘጋጅተናል። ሁሉም ነገር
አልቋል፣ ተጠናቋል፣ ደስተኛ ነኝ ሲል ዴክላን ራይስ በደስታ ስሜት ውስጥ ሆኖ ሀሳቡን አጋርቷል። በርካታ የቀድሞ እግር ኳስ ተጫዋቾችም እነ ቴሪ ሄንሪ፣ እነ ኢያን ራይት፣ ሌሎችም አንድሬ አርሻቪን ጨምሮ ማለት ነው በርካታ ሀሳቦቻቸውን የገለጹ ይገኛል። አሌክሲስ ሳንቼዝ የእናንተ ደስታ የኔ ደስታ ነው የሚል ሀሳቡን አጋርቷል። ሌሎችም ተጫዋቾች የቀድሞ እግር ኳስ ተጫዋቾችም ዴኒስ ቤርካምፕም ይገባቸዋል አመቱ ሊያሳያችሁት ነገር ሲል አስተያየቱን ሰጥቷል። አንድሬ አርሻቪን ቅድም ገልጬላችኋለሁ። ቴሪ ሄንሪ እውነት የማይመስል ግን ደግሞ እውነት ለመሆን የተቃረበ ክስተት ነው ሲል ገልጾታል። ሌሎችም በርካታ እግር ኳስ ተጫዋቾችም እነ ማቴዮ ፊላሚኒም በጣም ትልቅ ስኬት ነው፣ አመቱ ሙሉ ለፍታቸዋል፣ ይህ ስኬት ለአርሰናል ይገባል ሲል ፍላሚኒ እንደዚሁ ገልጿል። ጃክ ዊልሼር አርሰናል ዋንጫ በማሸነፉ በጣም ደስተኛ ነኝ ሲል በኩራት ጭምር ተናግረዋል። ጃክ ዊልሼር እጅግ በጣም በርካታ ተጫዋቾችም ሀሳቦቻቸውን እየገለጹ ድጋፋቸው ለተጫዋቾቹ እያሳዩ ይገኛል። እናንተስ በሀገር ውስጥ የምትገኙ በመላው ዓለም የምታደምጡን የአርሰናል ደጋፊዎች ምን ሀሳብ አላችሁ? እንዴት የዘጋጃችሁ ትገኛላችሁ? ለውዱ ፍልሚያ ምን እያደረጋችሁ ነው? እንደ ማህበርም እንደ ጓደኛም እሁድን እንዴት ለማሳለፍ አስባችኋል፣ አቅዳችኋል የሚለውን ደግሞ የእናንተን ሀሳብ በኮሜንት እንድታደርሱን በአክብሮት እንጠይቃለን። ላይክ፣ ሰብስክራይብ፣ ሼር አድርጉ። መልካም ጊዜ። ከደቂቃዎች በኋላ በዝውውር መረጃዎች እና በተለያዩ መረጃዎች የምንገናኝ ይሆናል። አብራችሁን ቆዩ።